ብላችኋል የውድን በኢቢኤስ ተከታታዮች ለመላው ክርስትና እምነት ተከታዮች እንኳን ለዳግማዊ ትንሣኤ በዓል በሰላም አደረሳችሁ ብለን ዛሬ እሁድ ላይ ተገናኝተናል። ትንሱና ብዬ ወደ አንተ ማይቴስ ትንሱና ሮቤል እንኳን አደረሳችሁ። እናንተ እንኳን አብሮ አደረሰ እንኳን አብሮ አደረሰን። ደህና ነው ሁሉ ደህና። እንኳን አደረሰሽ። እንኳን አብሮ አደረሰን። ትንሱዬ አመት በዓሉ እንዴት ነበር? በጣም ቆንጆ ነበር። ጥሩ ነበረ። አዎ ሮቢስ እኔ ጋር በጣም ቆንጆ ደግሞ የፕሮግራም ሰራናቸው አሉ አይደል? ፈታ ስንል ነበር በጅጅጋ በቃ ቆንጆ ጊዜ። እኛ ለነገሩ በዓልን ጅጅጋ አሳልፈን መጣን። በጣም አሪፍ ነበረ፣ ግን ደስ የሚል ጊዜ ነበረን። እኔ ግን ላይ እንደው በዓል ሳንገባ እቺ ጭፈራችን ይዛሪያ ምን አልኳት? እንዴት አምረኛ ነሽ እንዴ? ደነስኳ ግን በጣም የእውነት አይደል? እንዴ በደንብ አይዞሽ አትበለኝ፣ ግን ካልደነስኩም ነገር ላይ ደነሰሻል። እኔም ደንሻለሁ ብዬ አስባለሁ። የእኔ የእሷን ወደ ወላይተኛ አይቻለሁ፣ የኔ ወደ ቁፋሮ ሁለተኛ ዳንስ ላልተች ብያለሁ። ይሄ ሙዚቃ እኔ አሁን በኔ ቤት እኮ ታውቃለህ፣ በእውነት ብዙ ጊዜ ዳንስ ስደንስ በራሴ የምሸወደው በጣም ውስጤ በጣም የደነስኩ የመሰለኝ ቀንና ቀርጬ ራሴን ሳየው በስማ ባላየው ቀጥል ነበር ዳንስ በዛው መቅረጼና ማየቴ ነው ከብዙ ነገር ያገደኝ። እና ከሰደኑስ ራሳችሁ ናችሁ ከደነሳችሁ በኋላ በቃ ተውት፣ ተመልሳችሁ ቼክ አታርጉት ነው ብለው። ዳንሱ ጥሩ ነው፣ ግን እንዴት ናችሁ እናንተ? ጅጅጋ እንዴት ነበር? አመት በዓል እንዴት አሳለፋችሁ? ጅጅጋ በጣም አሪፍ ነበረ፣ ጥሩ ጊዜ ነበረ። ሁለት ፕሮግራሞችን ነው እንግዲህ መጀመሪያ ፕሮግራማችንን መጀመሪያ መጨረሻና እንዲሁም ደግሞ የጨዋታ ሰዓት ነበረ። እንደውም በዚሁ አጋጣሚ ልናገር እኔና አብርሃም በጣም ብሶ ሲጠይቅ ነበረ የት ሄዳችሁ ብሎ። እኔና አብርሃም በብዙ ምክንያቶች አቋርጠን፣ አንደኛ ሙቀቱም ትንሽ አስቸጋሪ ነበር። ከዛ ደግሞ እኔ ደከመኝ መሰለኝ እንግዲህ አላቅም እንደሆነ እርጅናም ጫን እያለ ነው። በጣም ኤክሳይትድ ነበርኩ ከአብርሽ ጋር ሲደርስ። ሄደን አብርሽ በጣም አሪፍ ኤነርጂ አለው፣ በጣም ጉልበት አለው፣ አቅም አለው ምናምን ይመስለኛል። ያው አማርኛ በደንብ አይናገሩም ነበር አብረን የነበሩ ሰዎች። ቶሎ ቶሎ እንደምንፈልገው በቃ መኪናውም ከሆነ ስፒድ በላይ አትሄድም ምናምን፣ ብቻ ብዙ ነገሮች ነበሩ። እነትንሱ ደግሞ ዘለው ነው የሄዱት። እኛማ ምን መሰለ መልእክቱ ላይ ከሰብሊ ጋር ስናነብ እንግዲህ ከሰብለ ጋር ነበር የደረሰኝ። ሚዳቆ የሚል ነገር አየን። ሚዳቆም ያለበት ግቢ እና እኛ ሚዳቋን ፍለጋ ነበር። አመሰግናለሁ። ሚዳቋን ስላጣናት ነው እኛም ጨዋታውን ያቆምነው። ባይዘው ትንሱ አግኝቷታል። ትንሱ የት ሊያገኛት? አይቻት ነበር ስንገባ ነው እኮ ያየናት። የት? ሪዞርት ነው ያየናት አይደል? አዎ ሪዞርት አየናት። ያን ሁሉ ኪሎ ሜትር አስብ፣ የታዘዘውን ትዕዛዝ ትተው ወደ የት ሄዳችሁ? ሪዞርት ሄደ። እነ ጥበብና ያብጸጋ እንደው በዚህ አጋጣሚ በጣም ደስ ያለኝ ነገር ኢነርጂያቸው በጣም ደስ ይል ነበር። በመሮጣቸው እኮ እነሱ አሸንፈዋል። መልእክቱን ተከታተሉ። መልእክቱን በጣም ፎከስ አደረግንበት። እድሜያችን ነው መሰለኝ። በአጠቃላይ ያው የጨዋታ ሰዓት ወይም የጌም ሰዓት ከመዝናናቱ ከውድድሩ ባለፈ ግን ያው ሰዎችን የሚያዝናናው እኛም ደግሞ እንደ አዲስ ኤክስፒሪየንስ ደግሞ የሆነ ነገር የምንሞክርበት ጭምር ነውና እንግዲህ የሚቀጥለው ላይ አቅማችንን አሻሽለን ዳገት ቁልቁለቱን ሮጥ ብለን ደግሞ ተመልሰን እንመጣለን ብዬ አስባለሁ። በዛውም ጅጅጋን ከላይ እስከታች በደንብ ጎበኘናት። በደንብ ያሳየን ይመስለኛል ለብዙ ሰው። እኔ ጅጅጋ ብዙ ሀገር ዞሬያለሁ የኢትዮጵያ ከተሞችና ጅጅጋ ግን የመጀመሪያ ነው፣ ሄጄ አላውቅም ነበር። ደስ ነው ያለኝ። እሱም አንድ ጥሩ አጋጣሚ ነበር። ጅጅጋ በጣም ደስ ይል ነበረ። እንዴት ነበር ግን በግል ህይወታችንስ ሉላዬ እንዴት ነበር? አመት በዓል እንዴት አሳለፍሽ? ጥሩ ነበር። በጣም ጥሩ በዓል ነበር፣ እግዚአብሔር ይመስገን። ያው ከቤተሰብ ጋር ሆነ በሰላም በጤና ለበዓሉ መድረስ ቀላል ነገር አይደለም እና የፈጣሪ ፍቃድ ሆኖ ደግሞ ለዛ ቀን ደርሰን ደግሞ በዓልን ሰብሰብ ብለህ ስታከብር በጣም ደስ ይላልና እኔ ምንድነው ማድረገው ጠዋት ያው የራሴን ዶሮ እንሰራለሁ ከልጆቼ ጋር ቤታችን ደግሞ ቡና ምናምን ቁርስ እንበላና እናቴ ጋር ነው የምንሄደው እና እዛ ስንሄድ ሁሉም ያገቡት እህቶቼም ወንድሞቼም ምናምን ፋሚሊዎቻቸውን ይዘው ስለሚመጡ ለኛ ጥሩ የመሰብሰቢያ አጋጣሚ ስለነበረ በጣም ቆንጆ በዓል ነበር ያሳለፍነው። ግን ቁጭ ብለን ተሰብስበን የሚገርማችሁ በዓሉን ያከበርን ደግሞ የቤስም ፕሮግራሞቹን ተቀረጹ እንጂ እኛ የምናያቸው ያው የበዓሉ ቀን በቴሌቪዥን ነው እንደማንኛውም ተመልካች። ቤት ውስጥ ሊገሉኝ ነበረ መኪናው ለማን ደረሰ ብላ እና በዚህ በራሴ በጣም የኮራሁት ለማንም ሰው አልተናገርኩም። እና ደግሞ ሲጠበቅ እሱ ራሱ በጣም ሰውን አጓግቶት በጉጉት ፕሮግራሞቹን እንዲጠብቁ ካደረገው አንዱ ነበረ። እድለኛዋ ቤተል ደግሞ ቤተል አሸንፋለች። በጣም ደስ ይላል። አንድ አስተማሪ መሆኗ በጣም ሴት መሆኗ ደስ ይላልና ለሷ መድረሱ ደግሞ መኪናም የላትም። እሱ ደግሞ ይበልጥ ደስ ይላል። ላለው ብትጨምርለትም አሪፍ ነው፣ ግን ለሌለው ደግሞ ስትሰጥ አሪፍ ለሚያስፈልገው ቤተልንም ያው ወደ በኋላ ላይ ዛሬ እንግዲህ በፕሮግራማችን እናመጣትና
መኪናዋን ትረከባለች። መኪናችን ልንሸኝ ነው መሄዷ ነው ልንል ነው። መኪናዋ አሪፍ ነበር። ከበዓል ፕሮግራሞቻችን ሌላው ሮቤል ካስታወስክ አብረን ሄደህ ለትላልቅ አርቲስቶች አንጋፋ ዳሽን ቢራ አርቲስቶች ያዘጋጀላቸው ቤት ውስጥ ሲገቡ የነበረው ፕሮግራም በጣም የብዙ ሰዎች ልብ ነካ። ያ ከፕሮግራሞቻችን ሌላው ልብ የሚሞላ ፕሮግራም ነበር። ከፕሮግራሞቹ እኔ በጣም የወደድኩት ደግሞ እኔ ኢትዮጵያ ነኝ ወደ እኔ አፍሪካ ነኝ ወደሚል ሄዶ ኬንያ ጥበብ ይዛን ገብታ ነበር። የጥበብ ኬንያ ያሉ ሰዎች መስተጋብራቸው እያንዳንዱ ነገራቸው እንዴት እንደወደድኩት። ከዛ መጨረሻ ላይ ሲለያዩ ዋው የጥበብ ልብ በደንብ ያየንበት ይመስለኛል። ልጅቷም ለጥበብ የሰጠቻት ነገር በጣም ደስ ይላል። ጥበብም ለእሷ የሰጠቻት ነገርም እንደዛው የአካባቢ ማህበረሰብ በሙሉ በጣም በፍቅር ነው የተቀበላት እና አንዳንድ ጊዜ ሩቅ አይደለም ኬንያ 2 ሰዓት መንገድ ነው አይደል? ስንቶቻችን ነን ይሄን ነገር ሄደን ለመሞከር የምናስበው? ኢትዮጵያ ውስጥ በጣም ብዙ ቦታዎች አሉ። በተለያዩ ፕሮግራሞቻችን የተለያዩ አካባቢዎች ሄዶ ፕሮግራም ተሰርቷል። እኔ አፍሪካ ነኝ ስንል ግን ይሄ የአንድነት መንፈሱን በደንብ የሚያመጣው ይመስለኛል። እንደውም ብዙ ሰው አስተያየት እየሰጠበትም ነበረ እና ቆንጆ ፕሮግራም ነበረ። እንዲሁም በየሳምንቱ ቢሆን ብዙ የተመኘሁት ፕሮግራም ነው። ውሃ ስትቀዳ በጣም ቻሌንጂንግ ነበረ መሰለኝ እሱ አይደል? ቀርታ ስትመጣ ቆዳውን ላይ አይደል? እንደዚህ አይነት ነገር ነበርና እዚህ ያለውን ካልቸር እዚህ ያለውን ባህል እዛም አይተነዋል በተወሰነ ደረጃ። የሆነ መወራረስ አለው አይደል? ሀገር ላይ የምናየው ነገር አንድ ነን እኮ አፍሪካውያን አንድ ነን አይደል? ብዙ ነገራችን የተቀራረበ ይመስለኛል እና እኔ አፍሪካን ቆንጆ ፕሮግራም ነበር። ጊቫዌም ጥሩ ነበር እንግዲህ ማለት ለብዙ ሰዎች ሰጥተናል። ውያ ሚስጥራዊ ሳጥን ሚስጥራዊ ሳጥን እኔ ደስ ይለኛል፣ ያዝናናኛል ሚስጥራዊ ሳጥን ፕሮግራም። በዚህኛው ግን እንዲህ ሰው ቲቪ ላሰራ ሰጥ ብሎ ቲቪ ሲሸልም ማየት የመሰለ ምን አለ ደስታ። በእውነት በጣም አሪፍ ነበረ። ሊደርሳቸው የሚገባቸው ሰዎች አንዳንድ ሰዎች አግኝተን ነበርና ደስ ይል ነበር ስንሰጣቸው የነበራቸውም ቲቪ በስራ ላይ ነበረ ሰው ነበረ ትራፊክ እየሰራ ነበረ እና ስራ ላይ ነበር። አጋጣሚ እሱም ደርሶታል። በዛውም ጥሩ ምክር መከረን። ስታሽከረክሩ በጥንቃቄ ብሎን እሺ ብለን ተቀብለን ሸልመን ረጋ ብለህ ተባልክ። ሚስጥራዊ ሳጥን የጊፍቱ ለሚያስፈልገው ሰው መስጠቱ እንዳለ ሆኖ ደስ የሚለኝ እኔ እንትን ክራውዱ ህዝቡ ለኔ እኔ ደግሞ የሆነ ቀን የሚገርማችሁ ምን ፕሮግራም ልንሰራ እንደሆነ አላውቅም። መንገድ ላይ መኪና ቁም የሆነች መታ አንኳኳና አቤት ስለው ልትሸልሙ የመጣችሁበት ፕሮግራም ነው ሲል እረስቸዋለሁ ምን ብሎ ነው ብዬ ለካ ሚስጥራዊ ሳጥን እዛ ጋር ልመጣ መስሎት ነበር። በቃ ዝም ብለህ አዲስ አበባን እቺን 3 ቀን ዙራት አልኩት። አንድ ቦታ ላይ ታገኛቸው አንተ ዝም ብለህ ከተማውን አካል ልጅ አልኩት። የእውነት ገርሞኝ ነበር። ደስ የሚለው ደግሞ የት እንደሆነ የማይታወቅም ራንደም ነው የሚኬደው። ግን ኦቨርኦል ቆንጆ እንትን ነበር፣ የበዓል ጊዜ ነበር። በጣም ፋሲካን በጣም ደግሞ በተለየ ደግሞ ለእሑድን በኢቢኤስ ልዩ ቀን ነው። ምክንያቱም ፋሲካ ወጣም ወረደም ከእሑድ ቀን አያልፍም እና እሑድ ቀን ስለሚከበር ለኛ የተለየ ፕሪቪሌጅ የተሰጠ ነው ይመስለን። አዘጋጅ ሀገር እና ዮኒን ስታናድዳቸው አላየህ? ከዓመት እስከ ዓመት እኮ ነው ሁሌ። በቃ እሱ ነገሩ በጣም ፋሲካን ደግሞ የበለጠ እንድንወደው ያደርገናል እና በጣም አሪፍ የበዓል ፕሮግራሞች ነበሩ። እኛም በዓልን በየቤታችን በጥሩ ሁኔታ አክብረናል። በጾም በጸሎት የነበረው ምእመንም እንግዲህ ብዙ ሰው ቤተክርስቲያንም ሄዶ ሲያከፍል እንደ ፕሮግራም ሰርተነው ነበር። አይታችሁ ከሆነ ክኖር ያዘጋጀው ፕሮግራም ላይና ሳራና ያብጸጋ ደግሞ እዛ ተገኝተው ምእመኑን ሲያበሉ ነበርና በደንብ በቃ ኢትዮጵያዊ የሆነ የበዓል አከባበር ስነስርዓት ያየን ይመስለኛል። ደግሞ አሁን ዳግማ ትንሣኤ ነው ዛሬ። ሞቅ ያሉ ፕሮግራሞች ይዘን መጥተናል። በብዛትና በጥራት የሚባል ነገር አለ። በደንብ ተናፋቂዋ የመኪናችን ተሸላሚ ቤተልም ዛሬ እዚህ ስቱዲዮአችን ትመጣለች። ብዙ ጥያቄዎች ደርሰውናል። ቤተል አገባች ወይ? ማግባት ትፈልጋለች ወይ? በግልም የጠየቃችሁኝ ስትመጣ ከፕሮግራም ይት ነው የምንለው። እንግዲህ የተለያዩ ሞቅ ያሉ ዓመት በዓሉን የሚወክሉ አሪፍ ደስ የሚሉ ፕሮግራሞች አዘጋጅተናል። አብራችሁን ሁኑ። ከዛው ጋር ተያይዞ ደግሞ ያው ቅድም እንዳልነው በተለያየ ሁኔታ ውስጥ ያሉ ሰዎች ይኖራሉ እና በተለያየ ዓለማት ያሉ ኢትዮጵያውያን በተለያየ ሁኔታ የሚያከብሩ ይኖራሉና ለሁሉም ደግሞ ካላችሁበት ነገር ወጣችሁ ወይም ያለውን ሸክሙን የከበደውን ሁሉ ቅልል የሚልላችሁ ጊዜ ይምጣ እያልን ዓመት በዓሉን ደግሞ እንድታከብሩ መልካም ምኞታችን። ለማንኛውም ለፋሲካ በዓል ከመስጠቱ ጀምሮ አዝናኝ የሆኑ አስተማሪ ፕሮግራሞችን ወደ እናንተ አድርሰናል። ኢቢኤስ ቴሌቪዥን እንግዲህ ያው የሚጠበቅ ነው አይደለ? ሁሉ ጊዜ ግን እየጨመርን እያሳደግን ለተመልካቾቻችን ለቤተሰቦቻችን ደግሞ የእውነት
ከፍቅር የሆኑ ስጦታዎችን ፕሮግራሞች ወደ እናንተ አድርሰናልና ዛሬም በዳግማዊ ትንሣኤ ምንም የጎደለ ነገር የለም፣ ሁሉ ሙሉ ነው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ከመጋበዛችን በተጨማሪ ደግሞ ላለፉት ጥቂት ሳምንታት ጥያቄ እየጠየቅን አልነበረም አይደለ? ስለዚህ ከሚቀጥለው ሳምንት ጀምሮ ማሽከርከራችንን መሸለማችንን እንቀጥላለን። ከዛ በፊት ግን እናፈንዳ። ስለዚህ እንኳን አደረሳችሁ፣ መልካም በዓል ብለን መልካም በዓል። ወይ አይተንሲ በከባዱ ነው። ይሄ በከባዱ ነው። ስለዚህ ካፈነዳን ደግሞ ለቀጣይ ሳምንት ጥያቄ እንጠይቃለን። ባክ ቱ ኖርማል ይባላል። ይሄ አባባል ከኮቪድ በኋላ የመጣ አባባል ነው አይደል? ባክ ቱ ወደ ህይወታችን ስንመለስ ከማስክ ስንወጣ አይደል? ይሄ ማስክ እያደረግን ነበር ለኮቪድ ጊዜ። ባክ ቱ ኖርማል ኒው ኖርማል ነበረ ኮቪድ ላይ እቺ ማስኩ። አሁን ደግሞ ባክ ቱ ኖርማል ብለን እኛም ሽልማታችንን ይዘን እንግዲህ ወደ ነበርንበት እንመለሳለን ከቀጣይ ሳምንት ጀምሮ። ስለዚህ ለቀጣይ ሳምንት ጥያቄያችን የሚሆነው ብዙ ነገሮች ስለ በዓል ፕሮግራሞች እያነሳን ነበረ። እናንተ ግን ረሳችሁት መሰለኝ። በጣም የምንወዳት የምናከብራት አንጋፋ ድምፃዊ የፋሲካን በኢቢኤስ ፕሮግራም ላይ ተወዳጅ የሆኑ ሙዚቃዎቿን ተጫውታልን ነበረ። ይህቺ ድምፃዊ ማናት? መልሱ እንሸልማለን። 7696 ላይ መልሷን ብሎ ሰው ለምንድን ነው 7696 ኤን መኪና ላይ ያቆሙታል? እና 7696 ብላችሁ የዚችን ድምፃዊት ስም ለተናገራችሁ እንሸልማለን ማለት ነው። መልካም እድል እንግዲህ እንሸልማለን። ሜጣ እንትናችን ትመጣለች፣ እናሽከረክራለን፣ እንሸልማለን። ማሽከርከራችንን ዘነጋው እንዴ? ዋናው ስራሽ እንዴ? እስካሁን እጄ እንዲህ ስል ነበር ብዬ እኮ ነው። ለማንኛውም ለዳግማዊ ትንሣኤ ሞቅ ያሉት ፕሮግራሞቻችን ከዚሁ ከስቱዲዮአችን ጀምረዋል። በያላችሁበት በዓሉ የሰላም የጤና የፍቅር እንዲሆን እንመኛለን። ሰላም ዋሉልን።